ሰላም ከመይ ትኾኑ ክቡራትን ክቡራን ተኸታተልቲ ትግራይ ብሮድካስት ሰርቪስ ዝተዳለዉ ሓደሽትን ኣገደስትን ሓበሬታታት እንሆም ላይክ ሼር ሰብስክራይብ ምግባር ክትከታተሉና ብኽብሪ ብምዕዳም ናብ ዝርዝራቶም ከነሰጋግረኩም ብተደጋጋሚ መብርሂ ንዝተዋሃበሉ ጉዳይ ዕጡቓት ኣብ ሱዳን ዝምልከት ዝዝርጋሕ ዘሎ ሓበሬታ ጠጠው ክብል ተሓቲቱሎም ምምሕዳር ብልጽግና ነቲ ሕወሓት ኣብዚ ሰሙን ኣይቅበሎን ኢሉ ዝነፀጎ ኣዋጅ ኣመሓይሹ የጽድቐሎም ብኻሊእ ሓበሬታ ኢሳያስ ንጊዜኡ እውን እንተኾነ ኣብ ትግራይ ከም ዝሰለጦ እናተገለጸ ይዝርከብ አንቱም ፈሪሕኩም ድሓን እንተኸይድኩም ኢልዎ ከም ዘይበሎን ወዲ ወረደ ሒዝዎን ዝመፀ ኢንፎርሜሽን ክትንትኑ ነዚአን ኣኼባ እንዳበልኩም እንዳፀዋዕኩም መከራኩም ትወልዑ ዘለኹም ስራሕ ፈጸምቲ እውን ጠጠው ኣብልዎ እስካዕ ምንታይ ኢና ክንከድ ዘለና ይመስለኩም ህዝቢ እውን ክዳለወሉ ዘለዎ ዘይንሰዓር ክንጥንክርን ንኽእል በዚ ስለ ዝኾነ እየ ሕዚ ዝነግረኩም መንግስትና እስካዕ መምላስ ክንከለልን ኣይትፍርሑ ፈሪሕኻ ናብ ማህፀነ ዲኻ ተመሊስካ ክትኣቱ ይትኽእል ኦኬ ኣብ ከብደ ዲኻ ክትዕቆበ ይትኽእልን ሕዚ ኣማይ ተሸሓት ሰራዊት ሒዝካ ዝሰልጠነ ሰራዊት ሒዝካ ዝሰልጠነ ህዝቢ ሒዝካ ናይ ኤርትራ ሓይሊ እውን ጨፍጭፉና እዩ ኣብቲ ሕሉፍ ሕዚ ግን ንባዕሉ ዝመፀውን ሓይሊ ከም ምዃኑ ዘጥፍኦ ሓይሊ ከም ምዃኑ ተረዲኡ ለው ዘለሉ እንታይ ክንሰርሕ ኣለና ንሕና ወይሌ ግዜ ዝፈልጥ ኮይ መርሓ ማለት ኣብ ጎኒ ህግደፍ ኮነ ብልጽግና ንምስላፍ ዝግበር ሸበድበድ ሕዚ እውን ተቃውሞ በርቲዕዎ ተንታኒ ዶክተር ታደሰ ሚዛን ዝርከብዎም ወገናት ብትሪ እናተቃወሙ እዮም የአንዳንድ ወታደራዊ መኳንንት ወይ ጀነራሎች ተላልፈው መሰጠት ወዘተረፈ እንደነበሩና በታደሰ ወረደ በኩል የተሰጡት ምላሾች የአብይ ጦር በአሁኑ ወቅት ትግራይ መግባት ነገሮችን በእጅጉ ሊያወሳስብ ካልሆነ በስተቀር ሁኔታውን የበለጠ ሊረብሽ ካልሆነ በስተቀር የሚፈይደው ነገር የለም የጀነራሎቹ ተላልፎ መሰጠት ትክክል አይደለም ብሎ እንደሚያስብ እንዲያው እኔ በስማማ እንኳ ያ ነገር መደረጉ በትግራይ ውስጥ የህዝቡን ቁጣ በከፍተኛ መጠን የሚያንበለብል እና በብሔረተኝነቱን በአዲስ መልኩ ሊቀሰቅስ የሚችል መሆኑን ለአብይ አህመድ መግለጹን ሰምተናል እዚ ትግራይ ብሮድካስት ሰርቪስ እዮም ኣብ ሰዓት እዚ ናይ ዚኣቶምን ካልኦት ኣገደስ ዝብል ናይ ምዕባለታትን ከነካፍለኩም ኢና ምሳና ጽንሖም ብቐዳምነት ብተደጋጋሚ መብርህን ዝተዋሃበሉ ጉዳይ ዕጡቓት ኣብ ሱዳን ዝምልከት ዝዝርጋሕ ዘሎ ሓበሬታ ጠጠው ክብል ተሓቲቶም ዶብ ሰገር ብሱዳን ገጽ ትግራይ ኣብ ማዓስከራት ዘዕቆበ ስዱድ ጥሙይ ጽጉም ህዝቢ እምበር ዕጡቕ ሓይሊ የብላን ንፖለቲካዊ ሃልኪ መድመቐ ክበሃል ዘየድሊ ትኩረት ንምርካብ ዝግበር ዘሎ ጻዕርታት ጎቦ ከም ዘይኮነ እውን ተገሊጾም ኣብ ጉዳይ ኢትዮጵያ ይኹን ኣብ ጉዳይ ትግራይ ብቐረባ ዝከታተል ዲፕሎማስያዊ ማሕበረሰብ ንትግራይ ዘይጎቦ ሽምክብ ዝገብር ንዕጡቓት ዝምልከት ዛዕባ ተወሳኺ ችግር ዘምጽእ ምዃኑ ተሓቢሩሎ ብዛዕባኦም መጽሓፍ እውን ጀሚሮም ኣለዉ ሕዚ ካብ ብጣዕሚ ዘየድልዎም ነገራት ሓደ ትኩረት ምስሓብ እዮም በብደቂኡ ብዛዕባኦም ስለ ዝጸሓፍኩም ሽሞም ፀዊዕኩም ስለ ዝፈከርኩም ዝተጃሃርኩም ዝጫደርኩም ፎቶ ቪድዮ ስለ ዝለጠፍኩም ወዘተ ጠቂምኩምዎም ሓሊኹምሎም ሓጊዝኩምዎም ማለት ኣይኮነን ብድጋፍ ይኹን ተቃውሞም ዓላሚኹም ተግብርዎም ዘለኹም ብምባል ነቶም ማንም ወገን ዘይብሎም ኣብ ሱዳን ዘለዎ ተጋሩ ዒላማ ምግባር ጠጠው ክብል ተሓቲቱሎም ናይ ፌስቡክ ጠቅዒትን ዕልልታን እንታይ ክጠቅሞም ካበይኑ ሓደጋ ይክከላኸለሎም እኽሊ ድዩ ማይ ኮይኑ ከርሶም ከተርክሰሎም ክዳን ድዩ ሳእኒ ኮይኑ ካብ ፀሓይ ዕንቅፋት ክከላኸለሎም ዕጥቂ ድዩ ስንቂ ክኾኖም ኣብ ዝኾነ ሽግር እንተኣትዮም በብዘለኹም ኮንኩም ከንፈርኩም ካብ ምብጣጥ ኢድ ካብ ምጥቋም ኣማዕዲኹም ሚጥሚጥ ኢልኩም ካብ ምሕላፍ ዝዘልል ቁም ነገር ትገብርሎም ዲኹም ኮንኩም ዝብል ብፍላይ ሸዊት ውዳሴ ዝተባሃለ ትግራዋይ ተግሳፁ ኣቕሪብሎም ዘየድሊ ትኩረት ኣይትፀውዕሎም ዝብል ትርኢቶ ሃቢ ኣልቡርሃን ሓዋቦኹም ይኮነን ሎሚ የድልዎ ይኾኑ ናጋ ብሓንቲ ስልኪ ምድዋል ምስ 4 ኪሎ ዋይት ሃውስ 360 ዲግሪ ተጠውዩ ክህግሮም ይኽእል እዮም ብሄራዊ ረብሑ ዘኽብረሉ ተኾይኖም ካብ ናትና ሕውነት ብላዕሊ እሱ እዩ ዘገድሶም ሽዑ ንስኹም እኛው ኢልኩም ኣይተድሕንዎም ፋኖ ይበፅሐሎም ሻዕብያ ዘሊሉ ኣያኣትወሎም ሱዳን ካልአይቲ ዓድኹም ጥራሕ ኣይኮነትን ጎረቤት ዓዲ ኢትዮጵያ እውን እያ ካብ ምስ ደጀን ሓወልቲ ቢሮ ወይ ፍሳ ማንጆስ ምስ 4 ኪሎ ዝተኣሰራ ጉዳይ ዝጎታ ረብሓ ይበዝሕ ብምባል ድማ ነቲ ኣብ ትግራይ ዘሎ ፀገም ኣብ ምፍታሕ ቀዳምነት ምሃብ ከም ዘድሊ ገሊጹሎም
بخالي حبريتا ممحدار التقنانتي حوحات بسمونا يقبلون يلو زنصغو اواج محايش يصدقلهم حوحات ب10 شعات مغابيت 2017 عام تمرس ابزوصو مغلصي منግስት ፌደራል ላግባብነት ብዘይብሎም ሕግታት አዋጅ ቁጥሪ 359 እዝባር 1995 ደንቢ 533 እዝባር 2015 በይኑ ከም ድላይ እናወሰነ ይኸይደለ በማል ተአሞ ከም ዘስማዕ ይፍለጥዮም ብልጽግና ለማዓንተ ብዘውፀው አኺባ ግና ጣልቃ መንግስት ፌደራል كلون زفقد أواج 359 إزبار 1995 فيدرال زقوم جزاو كلهم محدار زملكات من محاش أواج كجبر مخانو أفليت لهم زرزر نايتلهم زمحيس زل أواجون أبيدنا بتحلهم عادة جبت نايتلهم تمحيشو كتقدر زبهال زل أواج أبيد بيت مخر فيدريشن زنبر السلطان ناب حادثة مالت ناب أفقو بقى أغنيو تشاقر زاتيوم بمسارات عب تحدش عواج ترق حزول نبتات عب كللات زقوم جزيا محدار ناي سلطان جزيون خلت إبرتات وين خلت جزي كنا وحزق السلطان نافوق بقى بايتو فيدريشن زهب عواجيوم لو معنتينا بايتو كلت زبك قارب مخانو وانت قلت لهم بمسارات تلوم زقداو زل حدش عواج دما زاو كلات بفيدرال منقص مسرات جزيا محدار زمن سلطان زملكات سلطانو بخلت إبرة ناي من واحد سلطان زملكات كامولو بايتو فيدريشن منتيلو عفوق بقى عجينيو تشاقر زهبيوم زي حدش عواج تافوق باي زم حلالف وساني ببايتو فيدريشن تزي صديو وي تقبلنت تزي رخيبهم تجيزام حدار زتمسرت له كلل اوش 4 ورح مرص اكايد يغبا زبليوم او كميتي بيازام العادات كن كساب حزب زلو تمكرو افوق باي وي قدامي مستر زارو حساب بمول دمصي بمصدق يزفلت زي حزي كتصدق زغبر زل اواج منግስት ፌደራል ኣብ ክልላት ጣልቃን ካቱን ዝፈቀድ ኣብ 1995 ዓመተ ምህረት ዝወጽ አዋጅ ዘመሓይሽ ምዃኑ ይተሓቢሩ ዘሎ እዚ መምሕያሽ አዋጅ ቀዳይ ሚኒስትር አብይ አህመድ ንጊዜያዊ ምሕዳር ትግራይ ዕድሞ ንምንዋሕ ሕጋዊ ምምሕያሽ ከም ዘድሊ ካብ ዝግለጽ ሓደ ሰሙን ድሕሪ ዝፍጸም ዘሎ ባለፉት 2 ዓመታት በፕሬዝዳንት ጌታቸው ረዳ በምክትል ፕሬዝዳንት ታደሰ ወረደና ጻድቃን ገብረትንሳኤ የሚመራው አድሚኒስትሬሽን 2 ዓመት ተጨማሪ ጦርነት እንዳይፈጠር 2 ዓመት ያሉ ጥያቄዎች በንግግር እንዲመለሱ ከፍተኛ ጥረት አድርገዋል። ምንም እንኳን ቀርቦ በነበረው ውጊያ ብንወቅሳቸው ላለፉት 2 ዓመታት በሰጡት አመራር ግን ማድነቅ ማመስገን እንፈልጋለን። ተጨማሪ ውጊያ እንዳይነሳ ሙከራ አድርገዋል። ጥሩ ነገር ነው። ያ የሰጠናቸው የ2 ዓመት ጊዜ አልቋል። ነው ስላለቀ የህግ ማሻሻያ የሚፈልግ ጉዳይ አለ። ተጨማሪ ጊዜ ስለሚጠይቅ ህግ መሻሻል አለበት። ህግ ሲሻሻል ደግሞ እስካሁን የነበረው አፈጻጸም መገምገም አለበት። ተገምግሞ መጠነኛ ለውጥ ተደርጎ የፕሪቶሪያን ስምምነት በሚያከብር መንገድ ኢንተሪም አድሚኒስትሬሽኑ እስከሚቀጥለው ምርጫ ድረስ ስራውን እየሰራ ህዝቡን ለምርጫ ማዘጋጀትና ህዝቡን የስልጣን ባለቤት የማድረጉን ፕሮሰስ ማረጋገጥ ይጠበቅበታል። كساب حزوان أب سرح زن حواج سلطان بيت مخر فيدريشن زب كوينم أدلاي هبزخون اللوان عدم نايت جزام حدار كنا وحكم زغلي زقال تنيرهم يخون بارت نزحدش أواج نمت تاو تعرتات قبر زلهم من حدار بلتقنام أب تنبار أواج تقامات كم استرايب من كافة مسرح التقابرة إزدنقاقة أب زحالف عامتات تعذبنا يوم كل تقامات ألو دمايلو لام እቲ መብርህ ከም ዝሕብሮት ቀዳማይ ጸገም እቲ ጊዜያዊ ምሕዳር ንምንዋሕ ዝውስን ውሳነ ኣብ ዓመት ክልተ ጥራሕ ዝእከብ ቤት ምኽሪ ፌደሬሽን ዝውሰን ዝበለ ኮይኖም ኣባላት እቲ ቤት ምኽሪ ኣብ በብክልሎም ልዑልን ተደራራቢ መንግስታዊ ሓላፍነት ስለ ዘለዎም ስልጣን ጊዜያዊ ምሕዳር ምንዋሕ ኣብ ዘየድልየሉ እዋን ናይ ሓፂር ግዜ ኣኸባ ፀዊዕኻ ውሳነ ምሃብ ኣጸጋሚ እዩ ብምባል እቲ ስልጣን ካብ ቤት ምኽሪ ናብ ሓደ ሰብ ማለት ናብ ኣፈ ጉባኤ ኣገኘው ተሻገረን ድሕሪኡ ንዝመፁን ኣረኪብዎሎም أبتي مبرهي سند استلعال قلعي تقم دما أبتي صنح حواج جيزاو محدار استقامت أقدب جيزي كل تعامتن فرقان مخانيوم نزيز نغفم محدار بلتقنا مزينا بركونتات زي قادو كوينو تاريخيوم أبتي جيزي زيك فتح زي خلو قدايات ونيروم يمزبلو نغفيتاتات بمقراب هلو كونتات تقراي نزي كم أبنت كتكاسي كال بمال نتقراي بابنت تغيسولام أسيعو دما فوقو بايتو فيدريشن عدمت جيزاو محدار نتوساخي حادو يكلتا جيزي نايمن واح سلطان هيبولوم اتاواج قال بقال كم زبلون تخوينوم كونتات
ሕግታት ዝተሓላለኹ ኮይኑ ኣብቲ ክልል ፌደራል መንግስቲ ጣልቃን ካኣቱ ዘገድድ እንተኾይኖም ኣፈ ጉባኤ ባይቶ ፌደሬሽን ዕድመት ጊዜያዊ ምሕዳር ክሳብ 1 ዓመት ክናዋሕ ክውስን ይኽእል ይበል። እቲ ሎሚ ክጸድቕ ተዳልዩ ዘሎ መማሓየሽ ኣዋጅ እዚ ድማ ህጹጽ ኩነታት ምስ ዘጋጥም ቁልጡፍ መፍትሕን ክወሃብ ንምኽኣል ብምባል መበገሱ የረድም። ካልእ ኣብቲ ኣዋጅ ዝተገበረ ምምሕያሽ ኣፈ ጉባኤ ባይቶ ፌደሬሽን ዕድመት ጊዜያዊ ምሕዳር ንምንዋሕ ዝወስዶ ውሳነ ንኻልኣይ ግዜ ክናዋሕ እንተዳ ኣድልዩ ካብ 1 ዓመት ዘይበዝሕ ግዜ ክናዋሕ ክውስን ይኽእል ተባሂሉሎም። ይኹን እምበር ብኣፈ ጉባኤ ዝውሰዱ ናይ ምንዋሕ ውሳነታት ኣብ ስሩዕ ኣኼባ ቤት ምክሪ ፌደሬሽን ክቐርብን ክጸድቕን ከም ዘለዎ ይድንግግዮም። እዚ ምምሕያሽ ኣዋጅ ሎሚ ሰሉስ 23 መጋቢት ኣብ ናይ 2017 ስሩዕ ኣኼቡ ዘካይድ ባይቶ ወከልቲ ህዝቢ ከጽድቆ ትጽቢት ዝግበር ኮይኖም እቲ ረቂቕ ሰነድ ብባይቶ ወከልቲ ህዝቢ ካብ ጸደቐሉ ዕለት ጀሚሩ ኣብ ግብሪ ከም ዝውዕል ይገልጽ። ሕወሓት ነዚ ብትር ክቃወሞ ከም ጸንሐ ዝዝከር እዩ። መሪሕነት ጌታቸው ረዳ ይውረድ ምስ ምምሕዳር ኣብይ ኣሕመድ ተመያይጥና ሓድሽ ፕረዚደንት ክንመርጽ ኢና ክብል ዝሓገ መሪሕነት ሕወሓት አንጻር መሪሕነት ጌታቸው ረዳ ብዕጡቓት ዝተሰነየ ወፍሪ ምእካብ ማህተም ካብ ዘካይድ 20 መዓልታት ሕሊፉ ምምሕዳር ኣብይ ኣሕመድ ናብ ምስሓሓብ ኣትዩ ከም ዘለውን ይፍለጥ እዩ። መርኣያ ናይዚ ድማ ብ17 መጋቢት ዘውፅኦ ንስምዕ ፕሪቶርያ ዘጻብኡ በይናዊ ውሳነታትን ተግባራትን ደው ክብሉ ይግባእ ዝብል ተቃውሞ እዩ። ነቲ ካብ ዝፍረም 2 ዓመትን መንፈቕን ኮይንዎ ዘሎ ስምዕ ብወገን ሕወሓትን ትግራይን እቲ ስምዕ ብቕልጡፍ ንክፍጸም ተሰሪሑ እዩ ዝበለት መግለጺ ብወገን መንግስቲ ኢትዮጵያ ክፍጸሙ ዝግብኦም ብፍላይ ንመሰልን ሃልዋትን ትግራይ ዝምልከቱ ወሰንቲ ትሕዝቶታት እቲ ስምዕ ናይ ምፍጻም ተግባር ዘይኮነስ ኣብቲ ስምዕ ዘየለው ጉዳያት ብበይናዊ ውሳነ ኣብ ልዕሊ ትግራይ ኣብ ምጽዓንን መስርሕ ሰላም ኣብ ዝጎድኡ ተግባራት ተጸሚዱ ይርከብ ክብል ከሲሱ ነይሩ እዮም። ህዝቢ ትግራይ ዛጌድ ዝተመረጸ መንግስቲ ክህልዎ ይግባእ ነይሩ። ይኹን እምበር መንግስቲ ኢትዮጵያ ብፈጻጽማ ስምምዕ ፕሪቶርያ ብዝተኸተሎ ጉጉይ ኣካይዳን ፖለቲካዊ ሕምስምስ ክህሉ ብምስርሖን ክጋሃደ ይከኣለን ዝበለት መግለጺ ካብ ዝሓሊፉ ሓደሽቲ ጥሕሰታት ብመንግስቲ ኢትዮጵያ እናተፈጸሙ ይርከቡ ዝብል ክሲ ብምቕራብ ድማ መንግስቲ ኢትዮጵያ ሕዚ እውን ንመንፈስን ትሕዝቶን ስምምዕ ደው ምባል ተጻብኦ ንጎኒ ብምግዳፍ ተወዓልቲ ወገናት ብልዝብን ምርድዳእን ብዘብጽሕዎ ናይ ሓባር ስምምዕ ዘይኮነስ ኣግባብነት ብዘይበሎም ሕግታት ማለት እውን ኣዋጅ 359 እዝባር 1995 ደንቢ 533 እዝባር 2015 በይኑ ከም ድላይ እናወሰነ ንምኻድ እናሰርሐ ይርከብ ብምባል ነቲ ሎሚ ዝመሓይሽ ዘሎ ኣዋጅ ተቃውሞ ኣቕሪቡ ነይሩ እዮም። ቅድሚ 2 ዓመታት በዞም 2 ኣዋጃት ጊዜያዊ ምሕዳር ክጣየሽ እንከሎ ተቃውሞ ዘየስማዕ ሕወሓት ለምዘበን ግን ብመሰረት ዓንቀጽ 10 ስምምዕ ፕሪቶርያ ጊዜያዊ ምሕዳር ትግራይ ብልዝብ ሕወሓትን መንግስቲ ኢትዮጵያን ይጣየሽ ስለዝኾነ ኣብ ትግራይ ዝተጣየሸ ጊዜያዊ ምሕዳር ውጽኢት ስምምዕ ፕሪቶርያ እምበር ጉዳይ በይናዊ ውሳነ መንግስቲ ኢትዮጵያ ኣይኮነን እንተኾነ ግን ነዚ ዝጥሕስ ቁኑዕ ምንቅስቓስ ይግበረሎ ዝብል ተቃውሞ ኣስሚዑ እዮም። ምምሕዳር ብልጽግና ድማ ነዚ ተቃውሞ ንጎኒ ብምግዳፍ ብሓደ ሰብ ጊዜያዊ ምሕዳር ዝጣየሸሉን መንግስቲ ፌደራል ናብ ክልላት ጣልቃ ንክኣቱ ዝገብርን ኣዋጅ ካብ ባይቶ ፌደሬሽን ኣውፂኡ ናብ ሓደ ሰብ ናብ ኣቶ ኣገኘው ተሻገር ክኸውን ክገብር ምዃኑ ገሊጹሎ። መንግስቲ ብልጽግና ምስ ሕወሓት ዝተስማዕምዕዎ ኣብ ስምዕ ፕሪቶርያ ዘየለው ስምዓት ብምጥቃም ኣዋጅ ከመሓይሽ እዚ ናይ መጀመርቱ ይኮነን። ካብኣቶም ሓደ ሕወሓት ካብ ኣሸባርነት ናብ ስሩዕ ፖለቲካ ውድብ ክምለሰሉ ዝግባእ ዝነበረ ከይዲ ተጠቃሲ እዮም። ሕወሓት ከምቲ ኦነግን ጉንበት 7 ኣብ 2010 ዓ.ም ካብ ኣሸበርቲ ብቐጥታ ናብ ነባር ሕጋዊ ሰውነቶም ዝተመለስሉ ነባር ሕጋዊ ሰውነቱ ክረክብ ዝግብኦ ዝነበረ ኮይኑ መሪሕነቱ ንሕድሕዱ ተሓላሊኹ ሓደ ነቲ ካሊእ ከውድቕ ሒክ ክብል ዝተዓዘበ ምሕዳር ብልጽግና ነቲ ኩነታት ተበሊጹሉ እዮም። ሓደ ኮይኑ ነቲ ብዙሕ ዋጋ ዝኸፈለሉ ህዝቢ ካብ ተወዲቑ ዘሎ መከራ ከድሕን ዝግብኦ ዝነበረ መሪሕነት ሕወሓት ብጻምእ ስልጣን ንሕድሕዱ ክናቆት ምስ ጀመረ ንሕጋዊ ሰውነት ናይቲ ውድብ ዘይምልከት ኣዋጅ ብኣብይ ኣሕመድ ወፂኡ እቲ ጉባኤ ኣካይደ ዝብል ክፋል ሕወሓት ብመሰረት እቲ ሓድሽ ኣዋጅ ናይ ሓድሽ ውድብ ወረቐት ኣውፂኡ እንከሎ ነቲ ኣዋጅ ጥሒሱ ብዝብል ን3 ወርሒ ተቆሊፉ ወይ ተኣጊዱ መወዳእቱ እንታይ ምዃኑ ንምግማት ኣጸጋሚ ኮይኑ ይርከብ። ብተመሳሳሊ ንጊዜያዊ ምሕዳር ዝበዝሐ ወንበር ዝሓዘ መሪሕነት ናይቲ ውድብ ንሕድሕዱ ምቅዳው ሲኑ እቲ ጊዜያዊ ምሕዳር ስልጣን ከብቅዕ እንከሎ ፖለቲካዊ ድርድር ንምግባር ጻዕርታት ኣብ ክንዲ ምግባር ኣብ ቅድሚ ዓለም ሓደ ተባራሪ ካሊእ ኣባራሪ ኮይኑ ብምርኣዩ ምምሕዳር ኣብይ ኣሕመድ ነቲ ጊዜያዊ ምሕዳር በይኑ ፕረዚደንት ክመርጽ በይኑ ኣዋጅ ጊዜያዊ ምሕዳር ኣመሓይሹ መሪሕነት ክመርሕ ኣኽኢልዎ ከም ዘሎ ድማ ይፍለጥ እዩ። ናብ ካሊእ ሓበሬታ ተሰጋጊርና ኣብ ጎኒ ህግደፍ ኮነ ብልጽግና ንምስላፍ ዝግበር ሸበድበድ ሕዚ እውን ተቃውሞ በርቲዕዎ ኣሎ። ካብ ኣብ ጊዜያዊ ምሕዳር ትግራይ ዝነበሩ ኣመራርሓ ናብ ኣዲስ ኣበባ ምኻዶም ሲዕቡ ናይ ብልጽግና ኣካላት ኣብ ወሰናወሰን ዓፋርን ካልኦትን ዕጡቓት ሓይልታት ይስልጡኑ ከም ዘለዉ ይዝንገር። ቅድም ክብል ኣብ ወሰናወሰን ዓፋር ክስልጥን ዝግበር ዝነበረ ዕጡቕ ብስርዓት ብልጽግና ዝተዋቐረ ኮሚቴ ብልካ ክጠናኸር ምግባርን ሓደ ዝተተሓሓዘ ዓብዪ ሽርሒ ከም ዘሎ ዝግለጽ ዘሎ ኮይኑ እቲ ሕቡእ ኮሚቴ ተስፋዬ ቶላን ሬድዋን ሁሴንን ካብ ኣማኻሪ ብሄራዊ ድሕነት
መራሕነት ዶክተር ጌዲዮን ጢሞቴዎስ ካብ ወፃኢ ጉዳይ ሚኒስተር ፊልድ ማርሻል ብርሃኑ ጁላ ካብ ሰራዊት ምክልኻል ኢትዮጵያ ከምኡውን ካልኦት ኣባላት ዘለዎ ኮሚቴ ነታ ወሰናወሰን ዓፋር መሰረት ዝገበረ ዕጡቕ ሓይሊ ድጋፍ ክህብዎ ብሕቡ ይስራሕ ከም ዘሎ በቲ ሓደ ጉጅለ ህወሓት ዝወፁ ዘለው ክስታት የመልክቶም ካብዚ ብተወሳኺ ብኣንፈት ጸለምትን ደቡብን ዘሎ ከም በዓል ጀነራል በላይ ስዩም ዝበሉ ኣመራርሓ ሰራዊት ብልጽግናን ኣብ ውሽጢ ትግራይ ዘሎ ናይ ፌደራል ናይ ስለላ ማሕበርን ነታ ውሽጢ ትግራይ ክግበር ዝድለ ናይ ውክልና ወታደራዊ ምንቅስቓስ ቅንጸላን ኣንፈት ከም ዘለውን ይኸስሎም ስርዓት ብልጽግና ቀጥታ ውግ ካብ ምክያድ ብሕቡእ መንገዲ ሰራዊት ትግራይ ባዕሉ ንባዕሉ ክባልዕን ክብተንን ምግባር ልዑል በጀት በጂቱ ኣብ ምስራሕ ይርከብ ዝብል ካሊእ ክስ እውን ኣቕሪቦም ኣለዉ በቲ ሓደ ገጽ ድማ ብልጽግና ናብ ኣስመራ ክሳብ ምትዕድዳን በፂሖም ከም ዘለዎ ይፍለጥ እዮም ነዚ ብክልተ ገጽ ንትግራይ ንምግማዕ ዝግበር ዘሎ ሓደገኛ ምንቅስቓስ ዝቃወሙ ኣካላት ግና ናብ ሻዕብያ ኮነ ብልጽግና ምጽጋዕ ጠጠው ይበል ይብሉ ኣለዉ ካብቲ ጨካን ኣርሜን ሻዕብያን ባሪኡን ኣወል ስዒድን ንዓይ ውፊን ክፍሎምን ሰልጠነን እዮም ኣሕዋትና ኣወል ስዒድ ዝበሃል ሕልኑን ሻዕብያ ዝሸጠ ባርያ ኣብ ማእኸል ትግራይ ኣክሱም ኮይኑ እንኳዕ ኣዴታቶም ደፈርናየን እንኳዕ መናእሰይ ከም ሕሱም ኣጽነትናዮም እንኳዕ ናይ 30 ዓመት መሰረተ ልምዓቶም ፋብሪካታቶም መርፍእ ማንካን ከይተረፈ ተሸኪምና ወሲድናዮ ደጊም ትግራይ ትበሃል ዓዲ ጠቕሊልና ጥፊና ያይናይሉ ናይ ተሕጓስ ጠያይት ንሰማይ እናተኮሰ ሃገራዊ መዝሙር ኤርትራ እንትዝምር ጉሂና በኺና ዓንዲ ሕቆና ሰይሩናዮ በአንጻሩ ጥቅምት 2013 ህዝቢ ትግራይ ብትሽዓተ ክልላት ኢትዮጵያ ብኣራዊት ሰራዊት ኤርትራ ኢማራት ሱማል ቱርኪ ብዘራያት ወዘተ ብ360 ዲግሪ ከቢቦም እንትጭፍጭፉና ብቐትሩ ኣብ ጸልመተናዋን በዓል በየነ ገረዝ ገሄር ሰልጠነ ግርማይ ክፍሎም ኩሎም ደለይት ፍትሒ ኤርትራውያን ብርጌድን ሓመዶ ህዝቢ ትግራይ ኣካል ናዩ እዚ ኣይግቦን ኢሎም ምሳና ኮይኖም እንትንበክን እንትንጭፍጨፍ ምሳና በኺም ሓዚኖም እንትንቃልስ ማዕረና ብገንዘቦም ብጉልበቶም ዝተቃለስ ኣሕዋትና ረሲኻ ምስቲ ዝጨፍጨፈና ኣሕዋትና ዝደፈረ ታሪክካ ዘመራስሐ ሻዕብያ ኮነ ንዑ ዝዓደመ ጆኖሳይደር ብልጽግና ለሓስሓስ ምባል ኣየድልን ዝብል ተቃውሞም ቀፂሎም ሙሉሎም ፍርቂ ትግራይ ምስ ብልጽግና ወጊና ወይ ብብልጽግና ተሓጊዛ ፍርቂ ትግራይ ከዓ ምስ ሻዕብያ ኮይና ወይ ብሻዕብያ ተሓጊዛ ትግራይ ናብ ሕድሕድ ውግን ተኣትያ እቶም ዘዋግኡና ዘለው ናይ ጽንተት ክልተ ሃገራት ንሕና ምስጠፋናሎም ብጽባሒቱ መሬትና ከም ድላዮም ከም ዝመቐልዎን ብህይወት ዝተረፈ ህዝብና ናብ ስደት ፋሕብትን ከም ዝብልን ብሕዚኡ ንረዳ ነዚ ጉዳይ ዝመርሑን ዝዋስኡን ክልቲኦም ጉጅለታት ሕወሓት ድማ ጓንትን መሳርሕን ጆኖሳይደራት ካብ ምዃን ንባዕሎም ህዝቦምን ካብ ምልካምን ሓሊፎም ዋላ ሓዲኦም ከም ዘይተርፉን ናይ ጽላቲ ጭራሮ ኮይኖም ክልቲኦም ዘላለማዊ ስዕረት ከም ዝጉልበቡን ንጻት ክጠራጠሩ የብሎምን ዓዳሃሎ ገረብ ብሓኽላ ኢላ ንፋኖን ነቲ ናይ ሓወልቲ ፍንጫልን ኣንጻር 4 ኪሎ ከም ድፋዕ ክትጥቀመሎም ከም ማጉላ ፊት ንፊት ከተላትሞምን ተማዓራርየሙን ኣላ 4 ኪሎ ከዓ ንፋኖ ብምልሻን ብውሕድ ሰራዊትን እናጻወተት ጸኒሓም ነቲ ክልል ብስትራቴጂ ካብ ኩናት ከይወፀ ዘጊሉ ክደክምን ክባድምን እናገበረት ድሕሪ ምጽናዕ ሕዚ ሓደ ፍንጫል ሕወሓት ሒዛ ነቲ ሓደ ነፂላ ንምውቃዕን ዓዳሃሎ ጠፋሕፋሕ እንተኢላ ከዓ ደርቤ ክወቕዖ ሜላ መሳርዓ ኣዋዲዳት ጽበን ክሳብ ንውግእ ትክክለኛ ግዜ ዝመጽላ እናተጸበየት ክሳብ ሽዑ ንትግራይ ናይ ሶፍት ፓወር ልስሉስ ሓይሊ መንገድታት ተጠቂማ ናይ ምድኻም ስራሕታት ትቕጽለላ ስለዝኾነ ኩልና ተጋሩ እዚ ውግእ ኣይውገናን ኣይረብሓናን ኢልና እንተይ መጸ ንረባረብ ሓደጉ ከቢድ ስለዝኾነ ኮነ ዓወት ስለዘየግነናዮን እዚ ናብ ምድሪ ቤትና ከኣቱ ኣብ ዶብና በፂሑ ዘሎ መልሓስ እቲ ውሕጅ ንምእላይ ዝከኣለና ንግበር ወቐሳ ወዱ ቀሳ ገሪፍና ነቲ ኩልና ዝልክም ሓደገኛ ደበና ንምንቅጥቃጥ ንጻር ዝብል መርገጺ ዓብላሉ ኮይኑሎም ንፉዕ ተንታኒ ዶክተር ታደሰ ሚዛን እውን ኣብዚኡ ረጊጹ ዘሎ መላው የኢትዮጵያ ኃይሎች ብቻ ሳይሆኑ የውጭ ኃይሎችም ጨምሮ በሰባት ሀገሮች ተወረናል፣ ተጨፍጭፈናል፣ ተቀጥቅጠናል፣ ተገድለናል፣ ተደፍረዋል እናቶቻችን እህቶቻችንና አሁን የትግራይ ህዝብ ማን ይዞ ሊጓዝ ይገባዋል ትላለህ? አጋር ማለት ነው። ብስራት አጋራ ማን ይዞ ነው? እንደ አጋር ማን ይዞ ነው ሊጓዝ የሚገባው? አይ ብስራት በጣም አደገኛ ጥያቄ ነው የጠየቀኝ። አጋራችን ማን ይሁን እያልከኝ ነው? ያ ማን ይሁን አጋራችን? ከዚህ በኋላ ምክንያቱም ሁሉም ጨፍጭፎናል። ኢንስፓየር ላደርገው የምፈልገው ነገር አንድና አንድ ነው። ለካ በቋንቋ መገናኘት ከንቱ ነው ብስራት። ለካ ኩታገጠም ህዝቦችንን ብለ በተራራ መገናኘት ትርጉም የለውም። ለካ ድሮ ይመስለኝ ነበር። ለካ በሜዳና በመስክ መገናኘት ትርጉም የለውም። ለካ ተመሳሳይ እምነትና ተመሳሳይ አስተሳሰብ
ተመሳሳይ ቋንቋ የምንናገር ህዝቦችን ብለህ ማሰብ ለካ ከንቱነት ነው። ከንቱነት እኮ ነው ብስራት። ግን ከዚህ በኋላ ተጋሩ መዛመድ ካለብን የምንዛመደው አይዲዮሎጂካሊ ከኛ ጋር ከሚመሳሰል ርዕዮተ ዓለማችን ተጋሩ ከማን ጋር ነው የሚመሳሰለው? አሁን እኛ እኮ ተጋሩ ነንና የኦሮሞ ህዝብ መብት ካልተከበረ የተጋሩ አይከበርም። የስልጤው ህዝብ መብት ካልተከበረ የተጋሩ መብት አይከበርም ብለን በዲሞክራቲክ ሴንትራሊዝም ምናምን ህዝቦች ነን። የሆነ ዛማዶ ትግርኛ የሚናገር ህዝብ ስላለ ወዳጃችን ነው ብለን ማሰብ ህዝቡ ሳይሆን ህዝቡን የሚመሩ ልሂቃን ግን አራጆቻችን መሆናቸውን ያወቅነው አሁን አይደል እንዴ? ብስራት አውላላ ሜዳ ላይ መታረዳችን አላንስ ብሎ ልጆቻችን እኮ በቤተ መቅደሳችን በራፍ ላይ እኮ ነው የታረዱት። የአክሱም ጽዮን በራፍ ላይ እኮ ነው ሰማዕት የሆኑት። ሰማዕት ያደረጓቸው ሰዎች ደግሞ ማን እንደሆኑ እናውቃለን። አየ ቋንቋ ትርጉም እንደሌለው አታ በይዛ ሐዋይ ሐውካይ ግደፈኒ ለካስ ብለ ይሰደካ አታ በጃኻ ግደፈኒ ከማኻ ትግርኛ ተዛራቢ እንዳልካስ ተሕረድ። ስለዚህ what the use of the language አንተ ሓደ ባህል ኢና ሙግደፉና ተወልካስ ዘይገድፎ አንተ ጎረባልቲና ፕሊስ ጎረቤታሞች ነን። አንድ ቋንቋ ነው የምናወራው፣ አንድ አይነት እምነት አለ፣ እባካችሁን ይህን ህዝብ ተው ብትል ሚተው የለም ለካ። ታዲያ ምን እናርግ? አይዲዮሎጂካሊ ነው የሚያስፈልገን አሁን አይዲዮሎጂካል አጋር፣ የርዕዮተ ዓለም አጋር። አብረን ከኖር እንኖራለን፣ አብረን ካልኖርን ደግሞ መርቃችሁ ሸኙን። እኛ ምናማርረው በላያችን ላይ ዘመቻ የከፈቱብንን እንጂ የአማራ ህዝብና የኤርትራ ህዝብ ምን ተዳው? እኔ አሁን የትግራይ ህዝብ ለእልቂት የተዳረገበት ምክንያት አንድና አንድ ነው። ታውቃለህ አይደል እንዴ? ቲፒኤልኤፍን ፍለጋ ወያኔን ፍለጋ በሚል ፖለቲካል ፕሪቴክስት ዛሬም ይሄ ነገር በአማራ ህዝብ እንዲደገም እኔ አልመኝም። ጠቅላይ ሚኒስትሩ ማን እንደሆነ እኮ ማያቅ ህዝብ አለ እኮ። የጠቅላይ ሚኒስትሩን ስም እኮ ማያቅ ህዝብ አለ እኮ። ብስራት ባህር ዳርን አይቶ በአይኑ ባህር ዳርን አይቶ ማያቅ ህዝብ አለ እኮ እንዴ። እኔ ብስራት አካዳሚክ ስታተስ ሲቀየር ጭንቅላቴ ካልተቀየረ ምን ይሰራልኛል? ጭንቅላቴ መልክ ካልያዘ ምን ይሰራልኛል? አካዳሚክ ስታተስህ እየጨመረ በሄደ ቁጥር አካዳሚክ አቅምህ እየጨመረ በሄደ ቁጥር የህዝብን ስም አንስተህ መጨፍጨፍ አለበት ብለህ ትናገራለህ። ብስራት ምንድን ነው? why the meaning of the intellectualism? እኔ አንዴ ሞጫ ነገር ልንገርህ። አንተም እኔም አማርኛ as a medium of the communication እንጠቀምበታለን፣ ግን ትግራውት ነን። ሪሰርች የሆነ ማቴሪያል ነው ነገር the more ትግራዋይ empowers academically, scholarly, in public intellectual ነው የሚሆነው። ፐብሊክ ኢንተሌክቹዋል ነው፣ ኮንሰርቫቲቭ አይደለም የሚሆነው። ፐብሊክ ኢንተሌክቹዋል ነው የሚሆነው። ለህዝብም ወደ ዜናው ፐብሊክ ኢንተሌክቹዋል ነው። አምባሳደር ስዩም መስፍን ፐብሊክ ኢንተሌክቹዋልስ ናቸው። አባይ ፀሐይ እኮ በዩኒቨርሲቲ ዘመን አዲስ አበባ ዩኒቨርሲቲ እኮ የአዲስ አበባ ፕሬስ የጋዜጣ ኤዲተር ኢን ቺፍ እንደነበረ ታውቃለህ። ግን ኖ አለ የትግራይ ህዝብ እየተበደለ እኔ የዩኒቨርሲቲ ተማሪ ሆኜ አልቀጥልም፣ አይ ሃቭ ቱ ጎ ሆም ነው ያለው። ፐብሊክ ኢንተሌክቹዋል ማለት እንዲህ ነው።
ፐብሊክ ስኮላር ማለት እንዲህ ነው። ታከራለህ እንዴ? ነክሪን እንረዳቸው ትላለህ እንዴ? ተጋሩ ፐብሊክ ኢንተሌክቹዋልስ ነን። አሁንስ የሰባት ወሩ ጦርነት ላይ እነ ረዳት ፕሮፌሰር መረሳ ፀሐዬ፣ እነ ፕሮፌሰር ክንደያ፣ እነ ፕሮፌሰር ክንፈ ግድ የለም ይሄ ቁስል ከህዝባችን አይብስብንም ብሎ አይደል እንደ ቆላ ተንቤል የወረዱት? እንደ አብነት ጠቀስኩኝ። እነ መሐሪ ዮሐንስ ጋውናቸው ነው አይደል እንደ ሄዱት? ከላያቸው ላይ የለበሱትን የማዕረግ ልብስ ወርውሮ አይደል እንደ ቆላ ተንቤል ላይ የወረዱት? ዛሬ ምንም የማያውቁ ምስኪን ልጆችን ለትጥቅ አነሳስተህ ስታበቃ አንተ እዚህ ሆነ ትግራዋይ ከየመን ነው የመጣው ኦሮሞ ወደ ማዳጋስካር መሸኘት አለበት ብለህ with an intellectual mindset ትናገራለህ? my brother ለኔ ሞት ይሻለኛል። በቃ እንዲህ ሳልናገር ልሙት ነኝ። ዛሬ የአማራ ህዝብ የሆነ አጣብቂኝ ውስጥ ገብቷል። እንዴ እኔ እዛ ላይ መርዝ ልርጭ? እኔ ትግራዋይ ነኝ። አያቶቼ አክሱማውያን ናቸው። የሙስሊሙ ደግሞ ከነጃሽ የተወለዱ ናቸው። እኛ እናደርቅ ኣብ መወዳእታም ኢሳያስ ንግዜ እውን እንተኾነ ኣብ ትግራይ ከም ዝሰለጦ ይግለጸሎም። ኣብይ ኣሕመድ ናብ ካሊእ ዝነበረ ጠመተ ብሰንኪ ህውኽ ውሳነታት መራሕቲ ትግራይ ናብ ትግራይ ጠውዮሞ ምህላው ተረጋጊጹሎም። ኣብይ ኣሕመድ ኣቐዲሙ ዝሓለሞም ድሌታቱ ካብ ምግሃድ ንድሕሪት ዘይብል ሰብ ከም ዝኾነ ሕሉፍ ናይ መሪሕነት ዘመኑ ኣርዩና እዩ። እቲ ናይዚ ዘመን ጃንሆይ ናይ ምዃን ጥሙሕ ድሌት ንምትግባር ዘይርብርብ ኣብይ ኣብ ዘመነ ስልጣኑ ኢትዮጵያ ናብ ቀይሕ ባሕሪ ክትቅልቀል ምኽኣል ቀዳማይ ኣጀንዳ እዮም። ኢትዮጵያ ምስታ ነፃ ሃገር ከም ዝኾነት ዝኣወጀት ሶማሊላንድ ወደብ ናይ ምርካብ ውዕሊ ኣሲራ እኳ እንትነበረት ብኣደራዳርነት ፕረዚደንት ቱርኪ ኢትዮጵያ ነቲ ውዕሊ ሰሪዛቶ ካሊእ መማረፂ ክተናዲ ተስማዕሚዓ። ብርግፅ ካብ ፈለማ ድሌት ኣብይ ታሪኻዊ ወደብ ዓሰብ እምበር ኣብ ሶማሊላንድ ዝርከብ ወደብ በርበር ኣይነበረን። ኣብይ እቲ ውዕሊ ኣጀንዳ ንምቕናይ ስኮነ ኢሉ ዝገብሮ እምበር ዓይኑን ሕልኑን ወደብ ዓሰብ ከመይ ከም ዝረክብ ቀትርን ለይትን ካብ ምስትንታን ዓዲ ይውዓለን። ወደብ ዓሰብ ከመይ ከም ዝርከብ ቀትርን ለይትን ካብ ምስትንታን ዓዲ ይውዓለን። ካብ ወታደራዊ ምቅርራብ ክሳብ ናይ ሚድያ ፕሮፓጋንዳ ብዙሕ ደኺሙሉ እዩ። እቲ ኤርትራ ዝበሃል ሃገራውነት ዝመስረተን ኣብ ፖለቲካታ ዝፈጠረ ዓዲ ዓብይ ጽልዋ ዘሎ ኢሳያስ እውን ኣብቲ ምስ ኣብይ ዝነበረ ናይ ሕጽነት ግዜ ንኣብይ ዕርዩ ከጽንዖ ግዜ ወሲዱሉ ይነበረን እሞ ኣብይ ሓደ መዓልቲ ወደብ ዓሰብ ከምልስ ምስ ኤርትራ ዘይተርፍ ኩናት ከም ዘካይድ ኣይስሓቶን። ኣብይ ኣብተን ብመንግስቲ ኢትዮጵያ ዝመዘና ማዕኸናት ዜና ቢሉ መዓልታዊ ኣድላይነት ምርካብ ኣፍ ደገ ባሕርን ሕሉፍ ታሪኽ ወደብ ዓሰብን ብዙሕ ሰብ ይኽዮም። ብፕረዚደንትነት ኢትዮጵያ ነበር ሙላቱ ተሸመም ኣቢሉ ድማ ነቲ ንሱ ኣቐዲሙ ክጅምሮ ዝሓሰበ ኩናት ምንጻፍ ዝኾነን እቲ ኩናት ምስ ተጀመረ ድማ ኣቐዲሙ ኮ ኣፍሊጠ ነይረዋ ኢሳያስ እዩ ተናኺን ኣብ ውግእቲን እምበር ድሌት ሰላም ኢና ዝብል ቃና ዘሎ ኣርቲክል ኣብ ማዕኸናት ዜና ኣልጀዚራ ዘርጊሑ እዮም። ድሕርቲ ኣርቲክል እውን ሰራዊት ኣጽዋራትን ብመንገዲ ዓፋር ኣቢሉ ናብ ዶባት ኢትዮ ኤርትራ ኣጋዒዙን ምድላዋቱ ዛዚሙን ከሎ ኢሳያስ ብተግባር ቀዲምዎም። ሻዕብያ ነቲ ናይ ኢትዮጵያ ምድላዋት ኣብ ግምት ዘእትወ ወታደራዊ ምድላዋት እናገበረ ይጸኒሖም። ብፍላይ ኣብቲ ኩናት ክውላዕ ይኽእል እዩ ኢሉ ዝገመቶም ግንባር ቡሬ ጽዑቕ ወታደራዊ ምድላዋት ከም ዝገበረ ምንጭታትና ይሕብሮም። እንተኾነ ግን ኢሳያስ ኣፈወርቂ ካብቲ ዘካይዱ ዘሎ ወታደራዊ ምድላዋት ንላዕሊ ተግባራት ኣብይ ንምኽላፍ እቲ ኣብ ትግራይ ዘሎ መልክዕ ዘይሓዘ ፖለቲካዊ ዘይርጉዕነት መዛዘሚኡ ናብ ረብሓ ክቕይሮ ይተጓዮም። ኢሳያስ ነቶም ብናይ ኣብይ ኣሕመድ ፖለቲካዊ መንገዲ ዘይተሓገሱ ማእኸሎም ሓወልቲ ዝገብሩ መቃል ሕወሓት ከቀራርቦምን ከሰራስሮምን ግዜ ኣይወሰደሎን። ኣይትፍርሑ። ፈሪሕኻ ናብ ማሕፀነ ዲኻ ተመሊስካ ክትኣቱ ይትኽእልን። ኦኬ ኣብ ከብደ ዲኻ ክትዕቆበ ይትኽእልን። ሕዚ ኣማይ ተሸሓት ሰራዊት ሒዝካ ዝሰልጠነ ሰራዊት ሒዝካ ዝሰልጠነ ህዝቢ ሒዝካ ብየማነ ጸጋም ጠንኪሩ ዝኸይድ ሓይሎ ብዘለካ ናይ ኤርትራ ሓይሉ እውን ጨፍጭፉና እዩ ኣብቲ ሕሉፍ። ሕዚ ግን ንባዕሉ ዝመፀ እውን ሓይሊ ከም ምዃኑ ዘጥፍኦ ሓይሊ ከም ምዃኑ ተረዲኡ ለው ዘለሉ እንታይ ክንሰርሕ ኣለና ንሕና? ወይሌ ግዜ ዝፈልጥ ኮ ይመርሕ ማለት ግዜ ዝፈልጥን ነቲ ግዜ ዝምጥንን ውሳነ ዝውስን ኮ ይመርሕ ማለት
ሰብለው ምዶ ጽባሕ በዓሰብ ገጽ ኩናት ይጅመር ይኸውን ኢሉና ተጸበየን ከሎም ንነብሶም ካብ ኮርን ላዕሊ መራሕቲ ሰራዊት ትግራይ ኢና ኢሎም ዝሰየሙ አካላት ነቲ ናይ ጌታቸው ረዳ ጊዜያዊ መንግስቲ ብሓይሊ ፍሪሶም ንፕረዚደንት ጌታቸው ረዳ ናብ አዲስ አበባ ሃዲሙ ክኸይድ ገይሮም እዮም ካብ ብተወሳኺ እውን ኣብይ ብተግባሮም ተቆጢዑ ናብ ትግራይ ወታደራዊ ምንቅስቃስ ከይገብር ምንቲ ናይ ተዳሊና ኢና መልሲ ኣብ ዓድዋ ብሽምረቓ መጽሓፍ ኩሎም ኣዘዝ ሰራዊት ትግራይ ዝተረኸብዎ ወታደራዊ ምርኢት ተካይዶም ኣብ ግንባር ቡሬና ተጸበየን ከሎ ኢሳያስ ነቲ ብውሳኔታት ኣብይ ዝኮረየ ቲም ፈትለ ተጠቂሙ ንኣብይ ኣሕመድ ኣብ ትግራይ ዕዮ ገዛ ሂብዎሎም ንግዚኡ ኣወንዚፉ ገጹ ናብ ትግራይ ክገብር ተገዲዶም ኢሳያስ እውን ጊዜያዊ እስትንፋስ ዝረኸበ ይመስል ብርግጽ ኢሳያስ ኢትዮጵያ ኣብ ልዕሊ ኤርትራ ወራር ከተካይድ ተሓስብ ስለዘላ ማሕበረሰብ ዓለም ዓገብ ይበለልና ዝዓይነቱ መፀዋዕታ ገይሩ እዮም ጎናጎን ድማ ኩሉ ብረት ክዓጥቕ ዝኽእል ኤርትራዊ ናብ መሰልጠኒ ማእኸላት ኣትዩ ተዓሊም ክወስድ ይገበር ኢሉሎም ኣብይ ነታደሰ ወረደ ብፍሉይ ናብ አዲስ አበባ ፀዊዑ ፕረዚደንት ክትከውን ድሌት እዩ እንተኾነ ድሌታት ማእኸላይ መንግስቲ ኢሉ ዘርዚሩ ዝሃቦ ቅድመ ኩነት ነይረን ካብተን ሓንቲ ሰራዊት ኢትዮጵያ ኣብ ትግራይ ዝነበረ ወታደራዊ ማዕስከራት ክርከብ ባይታ ምንጻፍ እያ ታደሰ ነዚ ሓሳብ ተቐቢሉ ከተግብር ተስማዕሚዑ ዳ ናብ መቐለ ይመለስ እምበር እቶም ብመንጎኝነት ኣማኻሪ ጉዳያት ፖለቲካ ኢሳያስ አፈወርቂ ይምርሑ ኣለዉ ዝብል ክሲ ብጌታቸው ዘቐረበሎም ቲም ፈትለን ወታደራዊ ደገፍታን ስለዘይተቐበልዎ ድሌታት ኣብይ ብቐሊሉ ከተግብሩ ዘይሕሰብ ኮይኖም ኣብይ ኣሕመድን ጀነራል ታደሰ ወረደን ንመዓልታት ዝወስድ ድርድራት ከካይዱን ተቐነዩ ብዙሕ ዝሰልጠነ ኣይመስልን በዚ ተሓጎሰ ኣብይ ኣሕመድ ንሕወሓት ዘዋረደ መራሒኹም ብኢሜይል መረፁ ዝብል ላግ ፀውፂሎም ቲም ፈትለውን ንጽባሒቱ ናይ ተቃውሞ መግለጺ ኣውፅዮም እዮም ኣብይ ኣሕመድ ንሎሚ ሰሉስ ማእኸላይ መንግስቲ ናብ ክልላት ጣልቃ ዝኣትወሉ ሕጊ ንምምሕያሽ ዝወፅእ ኣዋጅ ኣብ ባይቶ ክልተ ህዝቢ ከጽድቆ ኣኼባ ፀዊዕሎም እዚ ብቐንዱ ናብ ትግራይ ንምእታው ዘኽእል ሕጊ ከም ዝኸውን ይግመት ጎናጎኒ ብቲም ፈትለን ወታደራዊ ደገፍታን ምኽንያት ካብ ትግራይ ዝሃድሙ መራሕቲ ናይቲ ዝተዓለወ ጊዜያዊ መንግስቲ ድማ ሓራ መሬት ኢሎም ኣብ ዝፅውዕዎ ስፍራታት ሓይሎም ይተኣኸቡ ከም ዘሎ ይፍለጥ እዮም ካብዚ ብተወሳኺ ኣብይ ፍርቂ ትግራይ ሒዙ ትግራይ ብሓይሊ ንምቁፅጻር ወታደራዊ ሓይልታቱ ከንቀሳቐስ ይኽእል እዮም በቲ ካሊእ ገጽ ድማ ኢሳያስ አፈወርቂ ተኣማሚኖም ኣብ መቐለ ዝፍክሩ ኣለው ዝበሃሉ ቲም ፈትለ ሰራዊት ኣብይ ኣሕመድ ንምግታእ ሓይሊ ከንቀሳቐሱ እዮም በዚ መሰረት ኣብ ዶባት ኢትዮ ኤርትራ ግንባራት ቡሬ ክካየድ ተሓሲቡ ዝነበረ ኩናት ኣብይን ኢሳያስን ብሰንኪ ስልጡን እምበር ብሄራዊ ረብሓ ትግራይ ዘየገድሶም ቲም ትግራይ ማእኸል ዓውደ ኩናት ክትከውን ተፈሪድዋ ኣሎ ኢሳያስ ንትግራይ ናብቲ ኩናት ተጎቲታ ክትኣቱ ብምግባር መንእሰይ ትግራይ መዝሓሊ ጥይት ክኾኑ ዝሓሰቦም መደብ ብልክዕ ሰሚሩሉ ይመስል እቲ ካብ ቀደም ጥንቲ ጀሚሩ ኣብ ትግራይ ዝሕሽክሮ ሓይሊ ስኢኑ ዘይፈልጥ ኢሳያስ ሎሚ مسكين ህዝቢ ትግራይ ምስቲ ብዘይ ምሕረት ዝጨፍጨፎ ሰራዊት ኤርትራ ተሰሊፉ ስልጣን ኢሳያስ ከደላድል ከም ገንሸል በጊዕ ተዳልዩ መልአክ ከሞቱ ወሪሩ ይርከብ መሪሕነት ሕወሓት ነዚ ተረዲኡ ነዚ ህዝቢ ካብ ኩናት ንምድሓን ዘኽእሎ ካሊእ አማራጭ ከምጽደ ይኸውን ብሓባር እንሪኦ ጉዳዩ አሁን ይሄንን አብይ አህመድ ነገ ምርጫውንም ሊሽር ይችላል በነገራችን ላይ በትግራይም በአጠቃላይ በአገር አቀፍ ደረጃ ያለውን ምርጫ ሊሽር የሚያስችለው ነው ብዬ የማስበውን አዋጅ ሲያጸድቅ በምን ሁኔታ ውስጥ ነው ይሄንን ስንነጋገር ያሉ ጥሬ ሐቆች ምንድናቸው የሚለውን መጀመሪያ እንመልከት ከጀነራል ታደሰ ጋር በነበረው ግንኙነት አንዱ አብይ አህመድ የጠየቀው ይሄ ከዛ በፊት ያነሳቸው የነበሩ የዲዲአር በተቀላጠፈ ሁኔታ መፈጸም የአብይ አህመድ ጦር ወደ ትግራይ መግባትና ወሳኝ በሚባሉ ቦታዎች መስፈር የአንዳንድ ወታደራዊ መኳንንት ወይ ጀነራሎች ተላልፈው መሰጠት ወዘተረፈ እንደነበሩና በታደሰ ወረደ በኩል የተሰጡት ምላሾች የአብይ ጦር በአሁኑ ወቅት ትግራይ መግባት ነገሮችን በእጅጉ ሊያወሳስብ ካልሆነ በስተቀር ሁኔታውን የበለጠ ሊረብሽ ካልሆነ በስተቀር የሚፈይደው ነገር የለም የጀነራሎቹ ተላልፎ መሰጠት ትክክል አይደለም ብሎ እንደሚያስብ እንዲያው እኔ በስማማ እንኳ ያ ነገር መደረጉ በትግራይ ውስጥ የህዝቡን ቁጣ በከፍተኛ መጠን የሚያንበለብል እና በብሔረተኝነቱን በአዲስ መልኩ ሊቀሰቅስ የሚችል መሆኑን ለአብይ አህመድ መግለጹን ሰምተናል ግን አብይ አህመድ ፐርሲስተንት የሆነባቸው ጥያቄዎች አሉ የሰራዊቱ መግባትና የዲዲአር መጠናከር የትግራይ ሰራዊት ወደ ካምፖች መግባትን በተመለከተ ግን እንደ ትልቅ ጉዳይ እየገፋ ያለበት መሆኑ ታውቋል ሳሞራ የኑስ ግን እኔ በዚህ አጋጣሚ ብታስተላልፉልኝ የምፈልገው መልእክት ምንድነው አሩኑ በማላይ እንዳቄማ አላውቅም ህዝቡን ያቄምከው ለምንድነው በህዝቡ ላይ ቂም ያዝከው ለምንድነው እና ከጨፍጫፊዎች ጋር ተባብረህስ አይበቃህም ወይ የሚል ጥያቄ ነው ከጌታቸው አሰፋም ሆነ ከሌሎች አብረውህ በስልጣን ላይ ከነበሩ
የምንድን ነው የተለያዩ ነገሮች አጋሮች ጋር የነበረ ቂም በህዝቡ ፍጅት ላይ እስከ መሳተፍ የሚያደርስ ሲክነስ ያመጣብህ ለምንድን ነው ብላችሁ ብትጠይቁት ደስ ይለኛል። በ2013ቱም ጦርነት እሱ ይክዳል አውቃለሁ፣ ግን ከአብይ አህመድ ጋር የጦር ፕላን ዝግጅት ላይ እንደተሳተፈ ይታወቃል። በመጀመሪያ ወራት አካባቢም የኦፐሬሽናል በሆኑ ጉዳዮች ላይ በትግራይ ውስጥ ሊገኙ ይችላሉ ብሎ በሚገምታቸው መደበቂያ ቦታዎች ዙሪያ ለአብይ አህመድ ሀሳብ ይሰጥ እንደነበርም ይነገራል። አሁን ከዛ ጦርነት ከወጣ በኋላ እንደ መጸጸትና ማለት የነዛ ጨለማ ጊዜያት በሌላ የዝግታ ጨለማ ከተተኩ በኋላ ማለት ነው እስካሁን ከሄደበት መንገድ ወጥቶ ወይ የግል ህይወቱን እንደመቀጠል ኦር ሌላ ኮንስትራክቲቭ የሆነ ነገር ውስጥ ከመሳተፍ ይልቅ አሁንም በትግራይ ውስጥ ባለው ፖለቲካ ከአብይ በኩል ሆኖ እንዲህ አይነት ሚና ለመጫወት የሚወስነው እንዴት ያለ እስከ አጥንቱ ድረስ የደረሰ ጥላቻና ቂም ቢኖረው ነው? የትግራይ ህዝብ በህወሓት ተከልሎ እሱ ኢታማጆር ሹም ሲሆን ወይ ሌላ አይነት ነገር ሲናገር ከዚያ ቀደም ህወሓትና ትግራይ አንድ ናቸው እያለ በኋላ ከዛ በፊትም ሆነ በኋላ ለተነዛው ዘረፈጅ ትርክት እንጨት ሲያቀብል የነበረ አንድ ግለሰብ ልክ እንደተበደለ ሁሉ አሁንም እያቄመ ከአብይ አህመድ ጋር በነገሮች ሁሉ እየተባበረ ያለበት ምክንያት ግራ የሚገባ ነው። ናው አሁን አብይ አህመድ ወደ ኤርትራ ሊያካሄድ ለሚፈልገው ዘመቻ አንድ ዋና አማካሪ ሆኖ እየሰራ ስለመሆኑም እየተነገረ ነው። ትግራይን በተመለከተ ይሄ እገሌ እኮ ለአንተ ይሄን ያህል ካልታዘዘ ከሾምከው በኋላማ ችግር ይፈጥርብሃል እያሉ ማለትን ምን ያመጣዋል? እንደዚህ ያለ ጥላቻ፣ እንደዚህ ያለ ሬዘንትመንት ምንጩ ምንድን ነው? ሜቢ የትግራይ ህዝብ በአንተ ላይ የፈጸመው በደል አንተን ለዛ ሁሉ ጊዜ ስልጣን ላይ እንድትቆይ ማድረጉና አለቀጥ ማክበሩ ነው ወይ? ከህወሓትን የምጠይቀው ጥያቄ ነው። ባለፈው አቶ አማኑኤል እዚህ መጥቶ በነበረ ጊዜ የትግራይ ህዝብ አላግባብ በመታዘዝ ነው ወይ የበደላችሁ? በአንድ መድረክ ላይ አንድ አዛውንት እንደጠየቁት ልጆች አባቶቻቸውን ከሚታዘዙት በላይ ህዝቡ ህወሓትን ሲታዘዝ መቆየቱ ነው ወይ በደሉ? እና ምን አደረግናችሁ? በቃ ማሩን፣ የበደልናችሁ ካለ ይቅርታ አድርጉልንና ተውን የሚል ጥያቄ እያቀረበ ነው ብዬ አንስቼለት እንደነበረው ሁሉ ለሳሞራ የምጠይቀው ያንን ነው። ሌላው ከዚሁ ጋር መተሳሰር ያለበት የአብይ መኳንንት በአለምሸት ደግፌ መሪነት በኤርትራ ላይ በሚያካሂዱት ጦርነት ዙሪያ የአየር ኃይሉ ስለሚጫወተው ሚና ዝርዝር እቅድ ሲያወጡና የቀደሙ እቅዶቻቸውን ሲከልሱ መሰንበታቸውንም ሰምተናል። ሳሞራ ዩኑስ ከተሳተፈባቸው ልዩ ልዩ ስብሰባዎች አንዱ ይሄው ስብሰባና የእቅድ ማውጣትና ክለሳ መሆኑንም አውቀናል። ይሄም አንዱ የሳሞራ ተሳትፎ ነው። እያማከረ ያለበት የጦርነት ዝግጅት ማለት ይሄ ነው እና ሁልጊዜ እንደምናገረው አብይ አህመድ ለኤርትራ እያካሄድኩት ነው ያለው ጦርነት ለኤርትራ ብቻ ነው ብሎ ማሰብ የዋህነት ነው ብዬ በተደጋጋሚ ተናግሬያለሁ። ቀደም ሲል ያስተላለፍኩት ጥሪም ምክንያት አንዱ እሱ ነው። ግን ያው በዚህ ፔሪዮድ እንደምታውቁት ተከታታዮቻችን ዝርዝሩን ወደፊት እንመለስበታለን ያልናቸውን ብዙ ጉዳዮች እንደገና ተመልሰንባቸዋል። ኢንዱ ኮርስ እንመለስባቸዋለን። በጊዜው በወቅቱ በተገቢ ዝርዝር እናቀርባቸዋለን። አሁን ግን ከተለያዩ ሁኔታዎች አኳያ ለአሁኑ እነዚህ ዝርዝሮች በቂ ናቸው። ሌላው መጠቀስ ያለበት ጥሬ ሀቅ የኢሳያስ አገዛዝ በአገር ውስጥ ማለት በኤርትራ ውስጥ ያወጀው ክተት በበለጠ ተጠናክሮ መቀጠሉ ነው። የጦርነት ዝግጅቱን አጧጡፏል። ከተለያዩ ሊደግፉኝ ይችላሉ ካላቸው አገራት ጋር እየተነጋገረ የመሆኑ እውነት ነው። አሁን እነዚህን ሁሉ ነገሮች ይዘን ነው እንግዲህ የአብይ አህመድን ነገ የሚያጸድቀውን አዋጅ ከግምት አስገብተን ማየት ያለብን ምን ማለት ነው የሚለውን። ምክንያቱም ነገ የሚያጸድቀው አዋጅ በእኔ አስተያየት ብዙ አንድምታ፣ ብዙ መዘዝ ያለው ሆኖ አገኘዋለሁና በነገው ዕለት ማለትም አብይ ስልጣኑን በተቆጣጠረ ልክ በ7 ዓመቱ ማለት ነው በህዝብ ተወካዮች ምክር ቤት በ1995 የወጣውን በማናቸውም ክልሎች ጣልቃ ለመግባት ህጋዊ ሽፋን የሚሰጠውን አዋጅ የሚያሻሽል ሌላ ረቂቅ አዋጅ አቅርቦ ያጸድቃል። ማሻሻያው ምን ይላል? ከወዲህ የወጡ ዘገባዎች እንደሚነግሩን ከዚያ ቀደም
በ1995 አዋጅ መጀመሪያ ያንን በጣልቃ ገብነት የተቋቋመ የቀውስ ጊዜ ጊዜያዊ አስተዳደር ለ2 ዓመት ብቻ ያ ካልተቻለ ደግሞ ለተጨማሪ 6 ወራት እንዲያሻሽል የሚያስችለው ነበር። አሁን ግን እያቀረበ ያለው ረቂቅ 2 ጊዜ ያንን የቀውስ ጊዜ ጊዜያዊ አስተዳደር 2 ጊዜ ለ2 ዓመት እንዲያራዝም የሚፈቅድለት ነው። ተመልከቱ። በትግራይ ውስጥ ባለው ሁኔታ ምክንያት ከሆነ ይሄን አዋጅ እያዋቀረው ያለው ማድረግ የነበረበት ምንድን ነው? በትግራይ ባለው ልዩ ሁኔታ ምክንያት ለትግራይ ብቻ የሚሰራ አዋጅን ማሻሻል ይቻላል በከፊል ወይም ለትግራይ ይሄ የፕሪቶሪያ ስምምነት ራሱ ብትፈልጉት እኮ በኢትዮጵያ ሕግ መሰረት የትም የሕግ መሰረት አታገኙለትም። ልክ እንደዛው በልዩ ሁኔታ የሚሰራ እስከሚቀጥለው 2018 ብቻ የሚተገበር አዋጅ አውጥቶ ሊገላገለው ይችል ነበር። አሁን እያደረገ ያለው ምንድን ነው? አሁን ያለው 2017 አጋማሽ ላይ ነው አይደለም? በ2018 ምርጫ ይካሄዳል ካልን ከዚህ በኋላ የሚቀረው ምን ያህል ጊዜ ነው? ዓመት ከ3 ወር ቢሆን ያለነው ማርች መጨረሻ ላይ ነው። ኤፕሪል፣ ሜይ፣ ጁን ምርጫው በ2018 ሰኔ የሚካሄድ ቢሆን ሐምሌ የሚካሄድ ቢሆን ከዚህ በኋላ ጊዜያዊ አስተዳደሩ ዕድሜው የሚረዝመው ለ1 ዓመት ከ3 ወር ብቻ ነው። ብልጽግና አሁን ምን እያደረገ ነው? አዋጁን 2 ጊዜ ለ2 ዓመት ማለትም ለ4 ዓመት አንድን አካባቢ በአስቸኳይ ጊዜ አዋጅ የክልሉን መንግስት አፍርሶ በቀጥታ ሊቆጣጠር የሚችልበትን አዋጅ እያወጣ ነው። ስለዚህ ምን ማለት ነው? አንደኛ ይሄ ማሻሻያ በትግራይ ተቃዋሚ ፓርቲዎች፣ ምሁራንና የመገናኛ ብዙሃን በኩል በስፋት ይቀርብ ከነበረው ጥሪ በእጅጉ የሚጣረስ ነው። ለምን? በትግራይ ያለ የተቃውሞ ካምፕ ጥያቄ ምንድን ነው? ህወሓት ያካሄደው ኮንፈረንስ፣ ከዛ በፊት የወጣው ደንብ፣ ከዛ በፊት የወጣው አዋጅ ምናምን ሁሉ ቀርቶ በፕሪቶሪያ ስምምነት መሰረት በአሁኑ ወቅት የትግራይ ህገ መንግስት በአሁኑ ወቅት ኢትዮጵያ ከትግራይ ጋር የምትገናኝበት ወደ ህገ መንግስቱ የሚያመራ ቀስት የፕሪቶሪያ ስምምነት ስለሆነ ከዚያ መንፈስ ጋር በታረቀ መልኩ ያ 351/95 አዋጅ መሰረት ሳይደረግ ከዛ በኋላ ያንን ተከትሎ ከዛ የተወለደው የሚኒስትሮች ምክር ቤት ደንብ ከግምት ሳይገባ በፕሪቶሪያ ስምምነት መሰረት ራሱን የቻለ የትግራይን ህዝብ የሚመስል ከራሱ ጋር ሊደራደር ስለማይችል የትግራይን ጥቅም ለማረጋገጥ በፕሪቶሪያ ስምምነት ላይ በተቀመጠው መሰረት ፖለቲካል ዳያሎግ ገና ስላልተጀመረ ትግራይ እኮ እንደገና ተደራድራ ነው ወደ ፌዴሬሽኑ እንድትገባ የፕሪቶሪያ ስምምነት አስሩም የሚያደርገው። ፖለቲካል ዳያሎግ ያስፈልገው በዛ ምክንያት ነው። ይሄ አሁን ያለው አወቃቀር ከቀጠለ አብይ ከራሱ ጋር ነው የሚደራደረው። አብይ ከአብይ ጋር ነው የሚደራደረው። ቢካዝ በዚህ አዋጅ መሰረት የፌዴራል መንግስቱ ነው ጊዜያዊ አስተዳደሩን የሚያዋቅረው ደንብ አውጥቶ አንድ ሰው ከራሱ ጋር ሊደራደር ስለማይችል እና ትግራይ ደግሞ የራሷ ጥያቄዎች ስላሏት በፕሪቶሪያ ስምምነት ላይ በተመለከተው መሰረት የነዛን ከዛ በፊት የነበሩትን ችግሮች ለመፍታት የሚያስችል ፖለቲካል ዳያሎግ ለማካሄድ የሚያስችል ምንድነው ሂደት ስለሚያስፈልግና ስለሚጠበቅ ያንን ደግሞ አብይ ከአብይ ጋር ሊያደርገው ስለማይችል፣ ሁለተኛ ከደረሰው ውድመት አኳያ የትግራይ ፖለቲካ ራሱን እንደገና ሪኢንቪጎሬት ሪካሊብሬት እንዲያደርግ የሚያስችለው ዕድል ስለሚፈጥርለት ነው። ሶስተኛ ያለውን አቅም በሙሉ ከየትኛውም ፖለቲካል ስፔክትረም በመጠቀም ለህዝብ መልሶ የማቋቋም ፖለቲካውን ከስር መሰረቱ የመለወጥና ወደፊት የመራመድ ዕድል ሊፈጥር የሚችል ስለሆነ ነው። አሁን ያለው አስተዳደር በፍጹም ያንን ሊያደርግ የማያስችል ስለሆነ ነው። በተደጋጋሚ እንደተገለጸው ጊዜያዊ አስተዳደሩ በዚያ አዋጅ መሰረት ከተቋቋመ የገዛ ራሱ ህልውና የማይኖረው የትግራይን ዋና ዋና ጥያቄዎች ለመመለስ በፍጹም የማያስችል የትግራይን ፖለቲካ እስካሁን ከሆነው በበለጠ መጠን ከመቀለ ሙሉ በሙሉ ነቅሎ አዲስ አበባ የሚተክል በመሆኑ ከዚህ በፊት ምርጫ ለማድረግ የሚያስችል ሁኔታ ባልነበረበት ወቅት አንዳንድ አካባቢዎች ምርጫ ዘግይተው የሚደረግበት ሁኔታ ነበረ። ያንን መንገድ ሊከተል ይችል ነበር። ያንንም አልመረጠም። ጭራሽ ምን አረገ? ለ2 ጊዜ 2 ዓመት የሚራዘምበትን አዋጅ ነገ ሊያጸድቅ ነው። ከትግራይ አንጻር ይሄ ነው። ሁለተኛ በትግራይ ያለው ፖለቲካዊ ትርምስ ከቀጠለ ደግሞ ትግራይ በ2018 ምርጫ እንዳትሳተፍ ሊያደርግ የሚያስችለውንም ስልጣን የሚሰጠው ነው ይሄ አዋጅ። ምክንያቱም አሁን የቀረበው ረቂቅ ከዚህ በኋላ ትግራይን ለሚቀጥሉት 4 ዓመታት አሁን ባለችበት ቀውስ ለማስቀጠል የሚያስችል ስለሆነ ነው። የትግራይን በተመለከተ ያለው ይሄ ነው። ትግራይ ላይ ግን አይቆምም ብያለሁ አይደል? ከመግቢያ ጀምሮ አብይ ሶስተኛው ምንድን ነው? አብይ በሌሎች ክልሎች በገጠመው የትጥቅ ፍልሚያ ሳቢያ ህገ መንግስታዊ ቀውስ ተፈጥሯል እያሰኘ
ምስለኔዎቹ የአብይን ጦር እንዲጋብዙ እያደረገ ለሚቀጥሉት 4 ዓመታት በዚሁ የአስቸኳይ ጊዜ አዋጅ ስር እንዲተዳደሩ ማድረግ ያስችለዋል። በዚህም መሰረት በአብዛኛዎቹ የኢትዮጵያ አካባቢዎች ምርጫ ማካሄድ ሳያስፈልገው በስልጣኑ መቀጠል ያስችለዋል ማለት ነው። አሁን በአማራ ክልል ውስጥ እንደው ፕራክቲካሊ ከዚህ በኋላ ዓመት ከ3 ወር ብንደምርበት አብይ በአማራ ክልል ምርጫ ማካሄድ ይችላል ወይ? ይችላል ወይ ነው? አይችልም ብዬ ነው የምከራከረው። ከዚህ በኋላ በአማራ ክልል አብይ አህመድ በቅርብ ጊዜ ምርጫ ማካሄድ አይችልም። ስለዚህ መፍትሄ ማምጣት አለበት። ለዚህ በነገው ዕለት የሚጸድቀው አዋጅ ከትግራይ አንጻር ብቻ ታይቶ አይደለም መተርጎም ያለበት። ከትግራይም አንጻር ብቻ ታይቶ ከተተረጎመም በጠቅላላ በአገሪቱ ላይ የሚያመጣው አለመረጋጋት እጅግ ከፍተኛ መሆኑን መሳት አይገባም። ግን ትግራይ ላይ ብቻ የሚወሰን ትግራይን ብቻ የሚመለከት ግን አዋጅ እንዳልሆነ በእርግጠኝነት መናገር ይቻላል። የ2019 ነው መቼ ነው በ2019-20 ያካሄደውን የህገ መንግስት ትርጉም ተውኔት የምታስታውሱት። በነገራችን ላይ እዛ የህገ መንግስት ትርጉም ውስጥ የተሳተፉ የህግ ባለሙያዎች በጣም አሳፋሪ ናቸው። ሙያቸውን አሳልፈው የሸጡ፣ ኢንቴግሪቲያቸውን አሳልፈው የሸጡ ሴልአውትስ ናቸው። በነገራችን ላይ 5-6 ተብሎ መተርጎም ይችላል ብለው ያሉ ህገ መንግስቱ እኔ ብዙ ጊዜ ተናግሬያለሁ። እኔ ይሄ ለሀገሩም ለትግራይም የሚጠቅም ህገ መንግስት አይደለም ብዬ ነው የማምን የነበረው። አሁንም የማምነው እንደዛ ነው። ያንን አስተያየትን የሚቀይር ምንም ነገር አላገኘሁም። እንደውም የበለጠ የሚያጠናክር ነገር ነው እያገኘሁ ያለሁት ወይም እየተረዳሁ ያለሁት ማለት ነው። ግን ህገ መንግስቱ እንደ ህገ መንግስት የሚመለከቱ ኦኬ፣ ስለ ህገ መንግስቱ ማውራት የግድ ስለሆነ ህገ መንግስቱ በስራ ላይ አለ ስለሚባል እንደማይሰራም ብናውቅ አለ ስለሚባል ህገ መንግስቱ በግልጽ በቁጥር ጠቅሶ ከዚህ ውጪ ሌላ ስልጣን መያዝ አይቻልም፣ በሌላ መንገድ ስልጣን መያዝ አይቻልም ብሎ አስቀምጦ ከዛ በኋላ የሚወጡ አዋጆች እንኳን ከ2 ዓመት ከዛ በኋላ ከ6 ወር በላይ እንዳይራዘም ብሎ ምናልባት በወቅቱ ምርጫ የማይካሄድበት ሁኔታ ካለ እንኳን ከ6 ወር በላይ ማራዘም እንዳይቻል አርጎ አሳስሮ ያስቀመጠውን ነገር 5-6 ማለት ነው ብለው ተርጉመው አብይ አህመድ ጦርነቶቹን ለማካሄድ በተለይ የትግራይን ጦርነት ለማካሄድ ዋና ተቃዋሚዎቹን ለማሰር ጊዜ እንዲያገኝ ሲባል ህገ መንግስቱን ለማሻሻል ያቀረበውን ተውኔት በኮረስነት ያጀቡ የህግ ባለሙያዎች ማፈሪያዎች ናቸው። አሁንም ከዛ ሁኔታ ሻል ያለ ጨዋታ ለመጫወት እየሞከረ ያለው ምንድነው? ምርጫው ከመድረሱ በፊት 1 ትግራይን አስታኮ፣ 2 በአስቸኳይ ጊዜ አዋጅ ስም፣ 3 አዋጁን 2 ጊዜ ለ2 ዓመት እንዲያራዝመው የሚያስችል አዋጅ እያወጣ ነው። አብዛኛዎቹ የምርጫ ክልሎች በቁጥጥሩ ስር እንዳልሆነ ያወቀው አብይ የአማራ ክልልን የምርጫ ሁኔታ በተመለከተ ከወዲሁ ፊክስ ለማድረግ እየሞከረ ነው። ልክ ነገ ይሄ አዋጅ ከጸደቀ በኋላ ምን አይነት አማራጭ በእጁ ይኖራል? ይህን ስል አብይ አህመድ ህግን ተከትሎ ይሰራል እያልኩ አይደለም። ያ ኢሉዥን በጭራሽ የለኝም፣ ኑሮኝም አያውቅም። እያልኩ ያለሁት ግን በቃ ህጉ ነው ብሎ አንቀጽ ጠቅሶ ሊከራከርበት የሚችል ሁኔታ ይፈጠራል ማለት ነው። አንቀጽ ጠቅሶ ሊሞግት የሚችልበት አንድ አማራጭ ግን ይኖራል። ያ አማራጭ ምንድን ነው? ከተወሰነ ጊዜ በኋላ ምርጫው ሜቢ ከወራት በኋላ ከ2-3 ወራት በኋላ ከ6 ወር በኋላ ሊሆን ይችላል። ከምርጫው 2 ወር በፊት ሊሆን ይችላል። ከ2018 ኮታ አንኮት ምርጫ በፊት ሊሆን ይችላል። በአማራ ክልል አስቸኳይ ጊዜ አዋጅ እንደገና ያውጃል። መደበኛ የህግ ማስከበር ማድረግ አይቻልም ተብሏል። አሁን ሰሞኑን ደግሞ የጸጥታ መዋቅሩ መፍረሱን የፋኖ አደረጃጀት አባላት እየጠቀሱ ነው። የጸጥታ መዋቅሩ ፈርሷል፣ በመደበኛ የህግ ማስከበር የተለመደውን ሂደት ማስኬድ አይቻልም ብሎ በአማራ ክልል ባለው ብልጽግና በኩል ጥያቄ እንዲቀርብ ያደርጋል። ይህንን አዋጅ ኢንቮክ ያደርጋል። ሌላ አስተዳደር ያዋቅራል። ለሚቀጥሉት 2 ዓመታት በአማራ ክልል ያለው አስቸኳይ ጊዜ አዋጅ ነው። ስለዚህ ምርጫ አይካሄድም ይላል። ክቡራትን ተኸታተልቲ ትግራይ ብሮድካስት ሰርቪስ ነሰዓት ዝተዳለው ሓደሽትን ኣገደስትን ሓበሬታታት እዚኦም ይመስሉ። ላይክ፣ ሼር፣ ሰብስክራይብ ምግባር ስለትከታተሉና ኣዝና ንመስገን።